በሀገር አሜሪካ ያላችሁ ኢትዮጵያውያንን ሁሉ የሚመለከት ጥብቅ መረጃ። የትራምፕ ውሳኔና ኢትዮጵያውያንን የሚመለከት ጥብቅ መረጃ። ከመቀለ እጅግ አስደንጋጭ ክስተት ተሰምቷል። የድሮን ጥቃቱን ማን ፈጸመው? የኢትዮጵያና የኤርትራ ግንኙነት አነጋጋሪነቱን ቀጥሏል። ከቀጠናዊ እልቂት እስከ አሜሪካ ስደተኞች ስጋት፣ የኢትዮጵያና ቀጠናዊ ወቅታዊ አሳሳቢ የፖለቲካና ወታደራዊ ውጥረቶች። በቀጠናችን ምስራቅ አፍሪካ ታሪክ ውስጥ አሁን የምንገኝበት ወቅት ያህል የፖለቲካ አስተላለፎች በፍጥነት የተለወጡበት፣ የቆዩ ወዳጆች ወደ ጠላትነት፣ የቀደሙ ጠላቶች ደግሞ ወደ አዲስ ወታደራዊ ጽምዶ የተቀየሩበት ጊዜ ጥቂት ነው። በሁለት ዓመቱ አሰቃቂ የሰሜን ኢትዮጵያ ጦርነት ከ600 ሺህ በላይ ሕዝብ ካለቀና የሀገሪቱ ምጣኔ ሀብትና ማህበራዊ መዋቅር ከወደመ በኋላ የተደረሰው የፕሪቶሪያው የሰላም ስምምነት ለአጭር ጊዜም ቢሆን የተስፋ ጭላንጭል አሳይቶ ነበር። ሆኖም ግን ዛሬ ያ ተስፋ በከፍተኛ ሁኔታ እየተመናመነ የፕሪቶሪያው ስምምነትም በህይወትና በሞት መካከል ሆኖ እያጣጣረ ይገኛል። ከመቀለ 12 ኪሎ ሜትር ርቀት ላይ የሚሰሙ የድሮን ፍንዳታዎች፣ በምዕራብ ትግራይና በራያ የሚደረጉ የተኩስ ድምጾችና የአዲስ አበባና የመቀለ መሪዎች በድርድር ፈንታ በጥይት ቋንቋ ለመነጋገር መምረጣቸው ሀገሪቱን ብቻ ሳይሆን መላውን ቀይ ባህርና የአፍሪካ ቀንድ ወደ ተንሸራተተ አዲስ ቀጠናዊ ጦርነት ሊከቱት እንደሆነ ጠቋሚዎች ናቸው። ይባስ ብሎ ይህ የሀገር ውስጥና የቀጠናው ውጥረት በውጭ ሀገራት በሚኖሩ ኢትዮጵያውያን ላይም ጥላውን አሳርፏል። በዋሽንግተን የተሰማው የአሜሪካ የኢሚግሬሽን ውሳኔ የብዙ ሺዎችን ህይወትና ተስፋ ስጋት ላይ ጥሏል። በዚህ አጠቃላይ የምርመራና የትንታኔ መረጃችን ከዋሽንግተን ዲሲ እስከ መቀለ፣ ከካርቱም እስከ አስመራ ያሉትን ውስብስብ ሁኔታዎች፣ የኃይል አስተላለፎችና ሊከሰቱ የሚችሉትን አደጋዎች በስፋት የምንመለከት ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። የአሜሪካ የፌዴራል ዳኛ ብራያን ማርፊ የትራምፕ አስተዳደር ለኢትዮጵያውያን የሰጠውን የጊዜ የጥበቃ ሁኔታ ለማቋረጥ ያሳለፈውን ውሳኔ የሚከለክለውን የቀድሞ እገዳ ማንሳታቸውን ተከትሎ በሀገሪቱ የሚኖሩ ከ5000 በላይ ኢትዮጵያውያን የወደፊት እጣ ፈንታ አሳሳቢ ደረጃ ላይ ወድቋል። የውሳኔው እውነተኛ ፍቺና ወሰን የውሳኔ ይፋ ከሆነበት ጊዜ ጀምሮ በበርካታ የማህበራዊ ሚዲያዎችና ህዝባዊ ውይይቶች ዘንድ ኢትዮጵያውያን በሙሉ ከአሜሪካ ሊባረሩ ነው የሚሉ የተሳሳቱና አጋኖ የበዛባቸው መረጃዎች ሲናፈሱ ተስተውለዋል። ሆኖም ግን የህግ ባለሙያዎችና የዜና ምንጮች እንደሚያስረዱት የውሳኔ ወሰን የተወሰነና ግልጽ ነው። ውሳኔው የሚመለከታቸው ህጋዊ የቋሚ መኖሪያ ፈቃድ አሊያም ግሪን ካርድ ያላቸው፣ የአሜሪካ ዜግነት ያላቸው ወይም በሌላ ህጋዊ ቪዛ ለምሳሌ የተማሪ የፖይንት ቤዝድ ወይም ደግሞ የስራ ቪዛ የሚኖሩ ኢትዮጵያውያንን ፍጹም አያካትትም። ውሳኔው የሚመለከታቸው ሙሉ በሙሉ በታይም ፕሮቴክትድ ስታተስ ጥበቃ ስር ብቻ የሚኖሩና ሌላ አማራጭ ህጋዊ የመኖሪያ ሁኔታ የሌላቸው ከ5000 በላይ ኢትዮጵያውያንን ብቻ ነው። ቲፒኤስ ማለት በአንድ ሀገር ውስጥ የተፈጥሮ አደጋ፣ ጦርነት ወይም ከፍተኛ የፖለቲካ ውጥረት ሲከሰት በወቅቱ አሜሪካ ውስጥ የሚገኙ የዚያች ሀገር ዜጎች ጊዜያዊ ህጋዊ የመኖሪያና የስራ ፈቃድ የሚያገኙበት ስርዓት ነው። ነገር ግን የጥበቃ ሲነሳ የሚከተሉትን ማህበራዊ ውጣ ውረዶች ይፈጥራሉ። የመጀመሪያው የስራ ፈቃድ ማጣት ሲሆን ተጠቃሚዎች ህጋዊ የስራ ፈቃዳቸውን ስለሚያጡ የተሰማሩበትን ስራ መስክ ይለቃሉ። ሁለተኛው የመባረር ስጋት ነው። ሌላ የጥገኝነት ወይም የህግ ማመልከቻ የሌላቸው ወገኖች ወደ ሀገራቸው እንዲመለሱ በህግ የመገደድ ሂደት ውስጥ ይገባሉ። በተጨማሪም የቤተሰብ መበታተን፣ ላለፉት ዓመታት አሜሪካ ውስጥ ኖረው ሰርተው ሀብት አፍርተውና ልጅ ወልደው የተደላደለ ህይወት የመሰረቱ ወገኖች በአንድ ጀንበር ህይወታቸውና ቤተሰባቸው የመበታተን አደጋ ይጋረጥበታል። ወደ ቀጣይ ጉዳያችን ስናመራ በአሜሪካ የሚኖሩ ኢትዮጵያውያን በስደተኝነት ህጋዊ ስጋት ላይ በወደቁበት በዚህ ወቅት በሀገር ውስጥ ደግሞ የጦርነት ደውል ዳግም እየተደወለ ይገኛል። በትግራይ ክልል ዋና ከተማ መቀለ አቅራቢያ በተፈጸመ የድሮን ጥቃት የሰዎች ህይወት ማለፉና መቁሰሉ ተረጋግጧል። ጥቃቱ የተፈጸመው ማክሰኞ ጠዋት 3 ሰዓት ተኩል ገደማ ከክልሉ መዲና መቀለ 12 እስከ 15 ኪሎ ሜትር ብቻ ርቀት ላይ በሚገኘው እንዳርታ ወረዳ ኩሃ ቀበሌ ዳንዴራ በተባለች መንደር ውስጥ በሚገኝ የአርሶ አደሮች ማሰልጠኛ ማዕከልና
በትምህርት ቤት አቅራቢያ ነው። ህወሓት መራሹ የትግራይ ክልል አስተዳደር የፌዴራል መንግስት ድሮን ጥቃቱን ፈጽሟል ሲል በጽኑ ከሷል። የህወሓት ማዕከላዊ ኮሚቴ አባል አቶ ከላሊ ሀጋዚ ጥቃቱ መፈጸሙን ገልጸው የደረሰ ጉዳት የለም ቢሉም በአካባቢ የሚገኙ የዓይን እማኞች፣ የካቶሊክ ካህንና የቢቢሲ ምንጮች እንደገለጹት በጥቃቱ አንድ ታጣቂ ተደብድቦ ሲገደል ሌላ አንድ ወይም ሁለት ሰዎች ደግሞ ቆስለዋል። ቁስለኞቹ በቁስለኛ ማጓጓዣ ሲወሰዱ መታየታቸውም ተዘግቧል። ታዲያ በዚህ ጉዳይ ላይ የፌዴራል መንግስት ምላሽ የኢትዮጵያ ፌዴራል መንግስትና የመከላከያ ሰራዊት እስካሁን ድረስ ስለ ጥቃቱ የሰጡት ይፋዊ መግለጫ የለም። ጥቃቱ መፈጸማቸውም ሆነ አለመፈጸማቸውን እኛ ይህንን መረጃ እስካጠናከርንበት ሰዓት ድረስ አላረጋገጡም። ይህ ጥቃት የተፈጸመበት ቦታ ትልቅ ወታደራዊና ፖለቲካዊ መልእክት አለው። ዳንዴራ መንደር ከመቀለ ከተማ ደጃፍ 12 ኪሎ ሜትር ላይ መገኘቷ ቀደም ሲል በሩቅ የድንበር አካባቢዎች ለምሳሌ በራያ አላማጣ፣ መረዋና ሸረሪና ይደረጉ የነበሩ ወታደራዊ ፍጥጫዎች አሁን ወደ ክልሉ አስተዳደራዊና ፖለቲካዊ ማዕከል እየተቃረቡ መምጣታቸውን ያሳያል። ይህም የ2015 ዓ.ም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ሊፈርስ ስለመቃረቡ ማንቂያ ደውል ነው። ዛሬ ላይ በሁለቱ ሀያላት መካከል የሚታየው የጦርነት ዝግጅትና የድሮን እንቅስቃሴ ሀገሪቱ በቅርቡ ካለፈችበት ሰፊና አሰቃቂ የሰሜን ኢትዮጵያ ጦርነት ትምህርት አለመወሰዱን የሚያሳይ ነው። ያል ግዙፍ ሰብአዊ ውድመትና የጦር ወንጀል የተፈጸመበት አጋጣሚ እያለ እስካሁን ድረስ ምንም አይነት ግፍ የፈጸመ አካል ለፍርድ ሳይቀርብ ዳግም ሀገሪቱን ወደ ተመሳሳይ እልቂት የመንዳት እንቅስቃሴ መታየቱ የፖለቲካ መሪዎችን የህሊናና የፍትህ ተገዥነት ጥያቄ ውስጥ ይከተዋል። ወደ ቀጣይ ጉዳያችን ስናመራ የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ አለመሆንና የአዲስ አበባውና የመቀለው መንግስት አለመተማመን የቀደሙ ጠላቶችና ወዳጆች ቦታ የቀየረ አዲስና አስገራሚ የፖለቲካና ወታደራዊ አሰላለፍን ፈጥሯል። በህወሓት ውስጥ በተፈጠረው ክፍፍል በዶክተር ደብረጽዮን የሚመራው ቡድን ቀደም ሲል በ2013 እስከ 2015 ጦርነት ወቅት ደም ተቃብተዋቸው ከነበሩት ከኤርትራ መንግስትና ከአማራ ፋኖ ኃይላት ጋር አዲስ ወታደራዊና ፖለቲካዊ ጽምዶን መስርተዋል። በተጨማሪም የስብስብ የሱዳን መከላከያ ኃይል፣ የጀነራል ብርሃን የግብጽ እንዲሁም የኦጋዴን ነጻነት ግንባር ኦብነግ ገሚስ ቡድንና የአፋር ኃይሎችንም ያካትታል። በሌላ በኩል የአዲስ አበባው መንግስት በጌታቸው ረዳ ከሚመራው የህወሓት አካል ጋር ሲሰራ፣ በቀጠናው ደግሞ ከተባበሩት አረብ ኤምሬቶችና በሱዳን ከሚዋጋው የፈጥኖ ደራሽ ኃይል ጋር ትስስር አለው ተብሎም ይገመታል። እንደ የፖለቲካ ተንታኞች ገለጻ የአዲስ ጥምረት በርዕዮተ ዓለም ወይም በረጅም ጊዜ ስትራቴጂ ላይ የተመሰረተ ሳይሆን የጠላት ወዳጅ ነው በሚል የታክቲክ መርህ የተቃኘ በመሆኑ እጅግ አደገኛና ያልተረጋጋም ያደርገዋል። ይህ በአዲስ አበባና በመቀለ መካከል ያለው ውጥረት አሁን ካለበት ወደ ሙሉ ጦርነት ከተሸጋገረ መዘዙ በኢትዮጵያውያን ወሰን ብቻ የሚወሰን አይደለም። የሱዳን ሀገር አቀፍ ውጊያ ከኢትዮጵያ ድንበር ጋር መገናኘቱና የኤርትራ ሰራዊት ቀጥታ ወይም በእጅ አዙር መሳተፍ ግጭቱን የብዙ ሀገራት ጦርነት ያደርገዋል። በታላቁ የህዳሴ ግድብና በቀይ ባህር የጂኦፖለቲካ የበላይነት ምክንያት በካይሮና በአቡዳቢ መካከል ያለው ውድድር ቀጠናውን የሀያላን ሀገራት የውክልና ጦርነት አውድማ ሊያደርገው ይችላል። የአፍሪካ ህብረት አሸማጋዮችና የዩናይትድ ስቴትስ ዲፕሎማቶች በአዲስ አበባና በመቀለ መካከል ተደጋጋሚ ምልልስ ቢያደርጉም እስካሁን ያስመዘገቡት አዎንታዊ ውጤት የለም። እንደ ፖለቲካ ተንታኙ አብዲ መሐመድ አባባል የዲፕሎማሲው በር ሙሉ በሙሉ አልተዘጋም፣ ነገር ግን እጅግ በጣም ጠቧል። የሀገር ሽማግሌዎች ያደረጉት ጥረትም ቢሆን የወታደራዊ ኃይሎችን የጦርነት ፍላጎት የማስቆም አቅም አልኖረውም። መረጃችንን ስናጠቃልል በአሜሪካ የቲፒኤስ መቋረጥ ስጋት ውስጥ የወደቁ ከ5000 በላይ ኢትዮጵያውያን ሰብአዊ እንግልት፣ በሀገር ውስጥ ደግሞ ከመቀለ 12 ኪሎ ሜትር አየር ላይ የሚወረወሩ የድሮን ሚሳይሎች አንድ የሚያገናኛቸው እውነት አለ። እርሱም የፖለቲካ አለመረጋጋትና የሰላም እጦትን ዋጋ ነው።
ጦርነት ውድመትን፣ ስደትን፣ የዜጎችን እንግልትና የሀገር መበታተንን እንጂ አሸናፊነትን እንደማያመጣ የቅርብ ጊዜ ታሪካችን ምስክር ነው። የፖለቲካ ተንታኙ አቶ ባይሳ እንዳሉትም መፍትሄ የሌለው ነገር የለም። የመፍትሄ ማግኛውን እድሜ ማሳጠር የሚችለው ግን የጭንቅላትና የህዝብ ምጣኔ ጉዳይ ነው። አሁንም ቢሆን የዲፕሎማሲው በር ሙሉ በሙሉ ከመዘጋቱና ሀገሪቱና መላው ቀጠናው ወዳልተመለሰ ጦርነት ከመግባታቸው በፊት በአዲስ አበባ፣ በመቀለ፣ በአስመራና በካርቱም ያሉ መሪዎች የመሳሪያን ቋንቋ ትተው ወደ ምክንያታዊ የድርድር ጠረጴዛ ይመጣሉ ወይስ ሀገሪቱን ወደ ባሰ እልቂት ይነዳሉ የሚለው ጥያቄ አሁንም ሁሉንም ትኩረት የሚሻ ጥያቄ ነው። ወደ ተመልካቾቻችን ማንኛውም ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ ጻፉልን። በቀጣይ መረጃ እስክንገናኝ ድረስ ሰላም ቆዩልን።